አሜን የተናገረችው ነገር እውነትነት የምናረጋግጠው አሜን ላይቭን እየተከታተለች ነው፣ እየሰማች ነው። እኔ ድምጿን እንደማላሰማ ቃል ገብቼላታለሁ። መጀመሪያ ቁጥር የላትም ካለች በኋላ ላይ ቁጥሯን ሰጥሻለሁ አለች ስትልኝ፣ እንዴ አሁን እኮ ቁጥር የላትም ብለሽኝ ነበር ስላት፣ አይ ያጎቷን ማለት ነው ያጎቷን ስልክ ሰጥሻለሁ አለች። ስለዚህ አሜን የምታወራው ነገር እውነት ከሆነ ያጎትየውን ስልክ ትስጠንና ሜሪን ራሷን ዳይሬክት እናገኛትና እውነት ከሀና ጋር አንድ ቤት መኖሯን ራሷን ከሜሪ ከራሷ አንደበት እንስማ ነው ያልኩት። ሜሪ እዚህ ጋር መምጣት አይጠበቅባትም። ያጎትየውን ስልክ ከሰጠችኝ ያልኩት። ሀና የምትባል ልጅ ወደ ኢትዮጵያ ለመመለስ ጉዞ ጀምራ ነበረ። በደላሎች ምክንያት ተደፍራ ህይወቷ አልፏል ብለው ነው ለአባቷ ያስረዷት። ይመች የሚባለው ነው ይህንን ኃላፊነት ወስዶ የሄደው። እንደዚሁም ደግሞ ማንበር ተክላይ ነው የሚባል ደግሞ ሌላ አለ ደላላ አሸጋጋሪ። አሁን ዋና ታርጌቱ ምንድን ነው? ሁለት ጎራ የተከፈለው በህይወት አለች የምንላለን፣ አሳማኝ ነገር መረጃ የሰጡን ሰዎች ስለሌሉ በህይወት አለች የምንለው፣ እነሱ ደግሞ ሞታለች ብለው ያሳዩን ነገር አለ፣ አጽም ምናምን ማለት ነው። ዞሮ ዞሮ በሁለቱም መንገድ ደላሎቹ ከመጠየቅ ወደኋላ የሚባሉ አይደሉም። ህይወቷ በማለፉም ምክንያት የሆኑትም ተቀብለው የሚያደርሱትም ህገ ወጥ ድለላም የሚሰሩትም ብዙ እህቶቻችንንም በረሃ ላይ የሚያስቀሩትም ይጠየቃሉ። እንደምናስበው ቀላል ጉዳይ አይደለም የያዝ ነው። ይሄኛው በአንድ ሰው ብቻ ወይም ደግሞ ሀቢባ ወይም ደግሞ መሲ ወይም ቅልቦች ብቻ ሳይሆን እንደ ሀገር ከስር መሰረቱ ተይዞ ትልቅ ነገር ተቋቁሞ ሊሰራ የሚገባ ነው። ተስፍሽ ወደዚህ በመቀላቀሉ ደስ ነው የሚለኝ። እኔ ለምንድን ነው ደስ የሚለኝ ካላችሁ፣ አትሌት እዛ ኢትዮጵያ ያሉ የሚመለከታቸውን አካላትና የህግ አካላቶችን በደንብ አደራጅቶ ፋይል ለመመስረት ወሳኙ ዞሮ ዞሮ ኤምባሲዎችም የሚመለከታቸው አካላትም የህግ አካላትም እንደ ሀገር ነው መጠየቅ ያለበት። የአንድ ሀና ከፊት መጣች እንጂ ምናልባትም ከዚህ በኋላ ለሚሞቱትም ከዚህ በፊት ለሆኑትም መንስኤ ሆና የምታገለግልበት ነገር ነው የሚሆነው ማለት ነው። እንደምታስቡት አይደለም። ከየክልሉ የጠፉ ሄደው አረብ ሀገር ሄደው ስማቸውም የጠፋ የሞቱ የቀሩ በህይወት ይኑሩ አይኑሩ የማይታወቁ ኦልሞስት እኛ እጅ ላይ ራሱ ከ1000 በላይ ሰው ነው ያለው። ይህንን ነገሮች ጨምሮ በይፋ ተነግሮ ተደራጅቶ ምሁራኖች፣ የሀገር የሚመለከታቸው ኤምባሲዎች፣ የየአረብ ሀገራቶች ኤምባሲዎች አረብ ሀገር ሄዳ ሞተች፣ ዱባይ ሄዳ ሞተች፣ ሳውዲ ሄዳ ሞተች፣ ትኑር አናቅም የሚሉ ቤተሰቦችን በአንድ ላይ ፋይል ተጠናክሮ እንደ ሀገር የሚሰራ ጉዳይ እንጂ አንድ ሲንግል ጉዳይ አይደለም። እነዚህ ሰዎች በቃ የሚነግሩን ታሪክ አሁን እነዚህ የምትሏቸው ልጆች እንትና ለእንትና ደላላ ሰጠን፣ እንትና ደግሞ እንደዚህ ያደረገን፣ እንትና የሚባለው ለእንደዚህ ሰጠን ነው የሚሉት። ዋናውን ነገር ለመያዝና ግን በህግ ተጠያቂነትም ለማድረግ ማስረጃ ፋይሎች መደራጀት፣ እያንዳንዱ ነገር መሰራት አለበት። ወደ ሀና ጉዳይ ስንመጣ መጀመሪያ ቤተሰቦቿን ማግኘት ኢትዮጵያ ስለሆኑ ወደ አዲስ አበባ የሚመጡበትን መንገድ ካለ እዛው አገራቸውን ክስ እንዲመሰርቱ ወደ ኢትዮጵያ መጥተው ደግሞ ተስፍሽን እንዲያገኙት ማድረግና በምን ልንረዳቸው እንችላለንን በስልክም ማውራት፣ ፋይል መክፈት፣ ወንድምየውም ስላለ ባልየውም ስላለ እዛው አረብ ሀገር ይሄ ከተደራጀ በኋላ በምን እናግዛቸው የሚለውን ነገር ስንመጣ ነው ወደ ወንጀለኞቹ የምንሄደው። ባለጉዳዮቹ ክስ ካልመሰረቱ እኛ ድምፅ ልንሆን እንችላለን እንጂ ከዳር ልናደርሰው አንችልም። እንደ ባለጉዳይ ሆነንም ልንፈጽመው አንችልም። ስለዚህ ነገር እንዲጠናከር በመጀመሪያ ደረጃ የኛ ሙሉ ፍላጎት አለን። እንቅልፍ እያጣን ነው፣ እየሰራንበት ነው። ከዳር እንዲደርስ ግን የእኛ መጮ ብቻ ሳይሆን ታርጌት ፖይንታችንን መለየት ያስፈልጋል። ማለት ከየት ተነስተን የቱ ጋር ነው የምንሄደው። ለዚህ ደግሞ እንደ ግሩፕም ያለውንም ነገር እንድናወራ ምንትን ያልንበት ስላለ ምናልባት ተስፍሽንም ጆይንት አደርገንና እንዴት እናስቁመው፣ ምን ቢደረግ የተሻለ ይሆናል፣ ማንን ነው ይሄ ጉዳይስ የሚመለከተው ብለን ኮሚኒኬት እያደረግን መስራት የምንችልበትን ነገር ነው የምንፈጥረው ብዬ ነው ማስበው። ከዛ በተጨማሪ ሁሉም በየራሱ መንገድ የሄደበት አለ። ያንን ነገር ደግሞ አቡፋኖም ሌሎቹም እነሚኪም በጣም እነሳሪም እንቅልፍ ያጡበት ሰዎች አሉ። ይህንን ጉዳይ አፕዴት ለማድረግ ስንፈልግ ብቻ ነው እነኛን መጠየቅ ያለብን። አሁን የተለመደው ነገር ምንድን ነው? ልጆቹ ይመጣሉ፣ ጭቅጭቅ ይሆናል፣ ከዛም በኋላ ምናምን ይሆናል። የደረስንበት ነገር አለ፣ ግን ይሄ ነው የሚለን ሰው የለም። ሄዶ ምኑ ጋር ነው የሚቆመው መሰለሽ አቡ? ልክ ተራራውን ወጥታ ከዛም በኋላ ተለያየን ነው የሚሉሽ። ቪዲዮ የሰራውም ጭምር ማለት ነው። ይህንን ወደ ሚዲያ ያመጣው የገጠር ልጅ የሚባለው ልጅ ነው፣ ሞታለች የሚለውን ቪዲዮ የሰራው ከሱ ተነስቶ ነው ይሄ ጉዳይ የመጣ ማለት ነው። እሱን ስጠይቁ ደግሞ አሁን ይቅርታ አድርጉልኝ ቪዲዮውን በመስራቴ በአይኔ ያላየውም ደረጃ ነው።
እያለ ያለው አስክሬን አምጥተው የሚያሳዩ ያ ተስፋዬ ነው። እሺ የእንትናን የገጠር ልጅን ኮንታክት ሳሪት ይልካልኛለች። ኦኬ አንደኛ ሰንሰለቱ የሚጀምረው ከሱ ስለሆነ ሞተች ስትል ከምን ላይ ተነስተ ነው? ምን አይተ ነው? ምን ማስረጃ አለ? ከአስክሬኗን አይተካሉ የሚለው ጥያቄ አለ። አላየሁም ይቅርታ ስለሰራው ካለ የእሱ ጉዳይ እዛ ጋ ይቀርና በህይወት መኖሯን ያየችው ልጅ ደግሞ ሀያት የምትባል ልጅ አለች አሉ። ሁለት ናቸው ሀያትና አሜን። ስልጤ ክልል ድረስ ሄዶ ቅልቦች ቃሏን መውሰድ ይችላል። ለምን አብረን ነበርን፣ አንድ ላይ ነበርን የታገተው ያልነው ያለችው የመጀመሪያዋ የአይን እማኝ እሷ ናት። ሁለተኛ የአባትየው ስልክ ያስፈልጋል። ሶስተኛ ደግሞ የባልየው ስልክ ሳውዲ አረቢያ ያለው ያስፈልጋል። ለምን ባልየው ሚስቱ ወደ ኢትዮጵያ ለመመለስ በየመን ደላላውን ስታናግረው እንግዲህ እሱ ያቅ ይሆናል አብሮ ይሆናል ያናገሩት ሰው የከፈለችው ክፍያ ምናምን የተነጋገሩት የደላላው ማስረጃ ካለው የደላላው ማስረጃ ከተገኘ እዛ ሪያድ ኤምባሲ ደላላው እዛ ነዋሪ ከሆነ እዛው እንዲጠየቅ ማድረግ ይቻላል በህግ ማስረጃ ከተገኘ። ገባች? ኢትዮጵያ ደግሞ እናትና አባቷ ተስፍሻ አድርጌው እንዳለው የቤተሰቦቿ አድራሻ ቤተሰቦቿ ክስ እንዲመሰርቱ ማድረግ ይቻላል። መቼም ደላላ እኮ ቼን አላቸው እኮ እዚህ ላኪ ሲኖር እዛ ተቀባይ አለ። ኢትዮጵያ ውስጥ ደግሞ ያለው ደላላ ላኪው ደግሞ የእሱ አድራሻ ደግሞ ተገኝ እሱ ላይ ነው ክስ የሚመሰርቱ ቤተሰቦች። እና ደግሞ ሞታለች ብሎ ወደ ሚዲያም የመጣው አደራውን የተቀበለው ይመች የሚባለው ነው። እሱም ደግሞ መጥቶ መናገር ይችላል። አሁን ለዶክመንት የሚሆነውንም ነገር እዛ ጋር አሟሟታንም ያሳየን ቪዲዮ ቀርጾም የላከልን እሱ ነው። ጠቅላይም የሚባል አለ እዛ የሚያሳርፋቸው ዋና ደላላ ድንበር ላይ እነሱ ናቸው ዋና ታርጌቶቻችን። ዋና አውራዎቹን ስትጠይቂ ጫፉን ታገኘዋለች። ለዚህ አሁን ለተነሳው ለሀና ጉዳይ የገጠር ልጅ መረጃውን አምጥቷል። እሱን እንፈልገዋለን። የላኩ አሉ እንዳልሽው ቤተሰብ አለ። እነዚህ ናቸው በቃ 6-7ቶቹ ናቸው የሚመለከታቸው። አይተናታል የሚሉት ሰዎች ሀሳብ ነው የሚሰጡን። አብረን ነበርን ምናምን የሚል ነገር ነው። ተጨባጩን ነገር ግን የምንፈልገው ከነዚህ ከዋናዎቹ ሰዎች ነው። ኦኬ ሰያ ዋትሳፕ ላይ ቮይስ መልሶ ሀና ኮንታክት ያደረገች ማነው? ይቅርታ ሀና ነው አፌ ላይ ያለው ስሟ። ሀያት ራሷ ናት። በዋትሳፕ ማለት ባዮ ላይ ስለሚያስቀምጥ ያው ነጋዴ ስለሆነ ባዮ ላይ ስላለ ቁጥሩ በዋትሳፕ ነው ኮንታክት ያደረገችው። ሴቭ ስላላደረገው የሀያት ቁጥር የለውም አቦፋን ነው እና የአባትየውን እና አሁን ደግሞ ስራ አለብኝ ብሏል። ስራ ስላለበት መምጣት አይችልም። ሱቁን እያስተካከለ ነው። የአባትየውን ስልክ ቁጥር ላክልኝ ብዬዋለሁ። የሀናን አባት ስልክ ቁጥር ስልክልኝ ለቅልቦች ልክለትና ቅልቦች ደውሎ የሀናን አባት ያናገርና ኢትዮጵያ ውስጥ ተስፍሻ አድርጌው እንዳለን ኢትዮጵያ ውስጥ ክስ እንዲመሰርቱ ቤተሰቦቿ ማድረግ ነው። እነሱ ክስ ሲመሰርቱ ነው የእኛ ድምፅ ቢሰማው ድምፅ መሆን የምንችለው። ለምን ቤተሰብ ነው ክስ መመስረት የምንችለው። አብሮ የሄደም ልጅ አለ አቡዬ። ሌላ በተጨማሪ ኢትዮጵያ የገቡ ወደ 4 ልጆች አሉ። እነሱም ስልክ አቦፋኖ ጋር አለ። ይስጡና እንዴት ነው ጉዞን የሚለውን እዛው ተይዘው ሊጠየቁ የሚችሉበትን ነገርም ማግኘት ይቻላል። ገብተው የመሰከሩ ልጆች ነበሩ። 9 ናቸው አብረው የሄዱት ከልጅቷ ጋር። እሷ ብቻ ቀረች። ሌላው ግን ገብቷል፣ ደርሰዋል ወደሚፈልጉበት ነገር። እሷ ብቻ ቀረችው። ደርሰዋል። ኢትዮጵያ ውስጥ ገብተዋል አብረዋት የነበሩ ልጆች። አዎ የገጠር ልጅም እኮ አብረው የሄደ እኮ ነው የገባው። ሌላው የመኖሪያ ፈቃድ አሰርተው የተመለሱም አሉ። የገጠር ልጅ የተመለሰው እሱ የሳውዲ ቁጥር ሳሪቲ ሰታኝ ዳይሬክት ስደውልለት ስልኩን ዘግቷል። ዋትሳፕ ላይ ደግሞ ቮይስ አድርጌለት አንድ ራይት ነው ኦፍላይን ነው ከኢንተርኔት ወጥቷል። በቲክቶክም ብዙ ሰው ሼር አደረገለት አልመጣም። አይ ሆፕ ስልኩን ሲከፍት ምላሽ ይሰጠናሉ የገጠር ልጅ ብለን ተስፋ እናደርጋለን። ባልየውን ደግሞ እና የባልየው ስልክ ካለው ቆይ አንዴ አቡፋኖ ልጠይቀው። እሺ አቡፋኖ አንተ ቢዚ ከሆንክና እንዳልከው መምጣት ካልቻልክ ፕሊዝ የአባትየውን ስልክ የባልየው ሳውዲ ያለውን ስልክ እና የአብረው የነበሩ ኢትዮጵያ የገቡ ልጆችን ስልክ እና ስም ቁጥራቸውን እዚህ ጋር አስቀምጥልኝ። ቴንኪው። በቃ ይኸው አቡፋኖ ሲልክልኝ እኔ ወደ ቅልቦች አስተላልፍና ቤተሰቦቹ አሁን ስለመሸ ነገ ይደውልላቸዋል። ቅልቦች ደውሎ እሺ ሌላስ ጉዳዩ የሚመለከት የተረሳ ያልተጠየቀ መሰለኝ። ሀና ከተደፈረች በኋላ ስልክ ይዛ እያለቀሰች አይነት ነገር ስልክ ስታወራ ነበር የተባለው ነገር ወደ ማን የተደወለው? ወደ ባለቤቷ፣ ወደ እህቶቿ፣ ጓደኞቿ? እነዛ ሰዎች ለምንድን ነው ቢያንስ ላይ መጥተው በዛ ሰዓት ደውላ ምን አለቻቸው? የሆነ ፍንጭ ሊኖር ይችላል፣ የተነገራቸው ነገር ሊኖር ይችላል።
ነው እንደዛ ብለው ነበር አብረዋት የተጓዙ። የሸዋውን ይቅርታ ሳሪቲ ሞዴሬተር ሰጥሻለሁ አይደል? አስገቢው የሸዋውን። እሺ አቡ የት አለሽ? እሺ ሳሪ ሜንሽን አድርገህ ጻፍ። ይቅርታ አበባ ስት የሸዋው መብረቅ። እሺ አቡ ቀጥ ይቅርታ ብሬክስ ይቅርታ ብሬክስ ስላቋረጥኩ አልሰማኝም። እኔም ይቅርታ ብያለሁ። ሰው እያወራ ማቋረጥ አልወድም። እሺ ምን ለማለት ፈልጌ ነው ሀቢባ፣ ይሄ ነገር አሁን በዚህ አቡ ሞዲኔተር የለኝም ቅልቦችም መጥቶ እዚህ ላይ ከተቀመጡ ከተጀመረ እንዲሁ እንትን መሆን የለበትም ባይነኝ። ለምን መሰለሽ ከስሩ እንደገና እንደ አዲስ ሊታይ ከሆነ በጣም ብዙ መታየት ያለበት ነገር አለ እና አድካሚም ይሆናል። ረዥም ቀናትም ሊወስድ ይችላል እያንዳንዱ ነው። ምክንያቱ ቀበርናት ያሉ ሰዎችም በሌላ ቦታ ኢንተርቪው እየተደረጉ ቃላቸው ይሰጣሉ። ደላላ የተባለውም እንደዛ ቃሉ ይሰጣል። ኢቨን ቀብረናታል ያሉ ሰዎች እኮ ቃላቸው ሰጥተዋል በሌላ ቦታ በሌላ ሚዲያ ፌስቡክ ላይ ነው። እኔ ሰዎች ሼር አድርገውልኝ አየሁ። ሰላም ሀቢባ፣ ስልክ ቁጥሩን የአባትየውን የወንድሟን የባሏ አለኝ መስጠት እችላለሁ። ፎሎ ባክ አድርጊኝና ማለት ነው በውስጥ ልክልሻለሁ። እሺ ወንድሜ በጣም እናመሰግናለን። ኦኬ ሀቡ፣ በዛ ላይ ልንገርሽ የሀና ፓስፖርትና ስልኳ ኢትዮጵያ ውስጥ ነው ያለው። እሺ ሀቡ፣ ለመረጃ የሀና ስልክና የሀና ፓስፖርት አለ። እሺ በጣም ጥሩ። አብረዋት ከሄዱት ውስጥ ስልኩ አለ እዛ ውስጥ። ገንዘቡን ሌላ ደግሞ ምንድን ነው ጭንቅላቴ ላይ የመጣው ጥያቄ፣ ሀና ለደላለው ገንዘቡን የከፈለችው በኢትዮጵያ ነው ወይ? ይህን ሊመልስልን የሚችለው ማን ነው? ባሏ አይደለ? ባሏ በኢትዮጵያ ባንክ አካውንት ከሆነ ክፍያው የተፈጸመው እና ያንን ባንክ አካውንት ባሏ መስጠት የሚችል ከሆነ ያ ባንክ አካውንት ያስፈልገናል። ዋው አቡ ምን አይነት ስማርት ይሆንሽ! እኔ እኮ የህግ ባለሙያ